ይቺ በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ከታላቁ ህዳሴ ግድብ ግንባታ በ7 ኪሎ ሜትር ርቀት ላይ የምትገኝ የባምዛ ቀበሌ ናት። ባምዛ የታላቁ ህዳሴ ግድብ ከ14 ዓመት በፊት የመሰረት ድንጋይ ከተጣለ በኋላ የተመሰረተች ከተማ ናት። በከተማዋ ነዋሪ የሆኑት ሱፊያን አብዱል ሐሰን በ2003 ዓ.ም የግድቡ የመሰረት ድንጋይ ከተጣለ በኋላም ባምዛ ለግድቡ ሰራተኞች መኖሪያ ሆና ተመሰረተች ይላሉ። በ2003 ግድብ ሲጀመር የመነሻ የሰራተኛ መኖሪያ ሰራተኛ ባምዛ ነው። 15000 ሰራተኛ እዚህ ባምዛ ላይ ነው። ባምዛ ድሮ ትንሽ ናት። ከ10 ቤት በላይ አይባልም። ግን አሁን የነበሩ ጎጦችና ሁሉ ተሰበስበው ወደ ከተማ ላይ ወደ 3890 ማህበረሰብ አሁን አለው ከተማ ላይ ነው። የታላቁ ህዳሴ ግድብ ግንባታ እንደ አይን ብሌናቸው የሚጠብቁት የቀበሌዋ ነዋሪዎች ግድቡ ከተማዋ እንድትመሰረት ከማድረጉ በዘለለ ኢኮኖሚያዊ ፋይዳም ለአካባቢው ማህበረሰብ አበርክቷልም ይላሉ። በአባይ ብዙ ጥቅሞች አግኝተናል። እኛም ደግሞ ጥሩ ነው። አባይ ህዳሴ ለኛ በጣም አሳ ከዚህ በፊት ያላውቀንም አሳ ሆነ አውቀናል። አሁን በልተናል። በአባይ ህዳሴ ሁሉ ነገር አይተናል። ሁሉ ሰው ተጠቃሚ ሆነ። በወርቅም በመናምን ሁሉ ሰው ተጠቃሚ ሆነ። በተለያዩ ጊዜያት የግድቡን ግንባታ ለማስተጓጎል የታጠቁ ኃይሎች የሚከፍቱትን ጥቃትን በመመከት የባምዛ ነዋሪዎች የግድቡ ደጀን በመሆን ከፍተኛ ተጋድሎን ፈጽመዋል። ለአባይ ህዳሴ ግድብ ትልቅ አስተዋጽኦ የተደረገ ባምዛ ነው። ለግድብ ላይ ለመስራት ትኩረት በማድረግ በጸጥታ ማስከበር በሁኔታ ሁሉ መጠበቅ የባምዛ በቁጥር ደረጃ ላይ ነው። በዙሪያ በቦርደር ግድብ ላይ የተጠበቀ በባምዛ ጥበቃ የተደረገ ነው። አሁን እዚህ ቦርደር ራሱ ዝግ ነው። አሁን እኛም ክትትል ላይ ነው። ባየቀጠና ኃይል አለ። እኛ ራሱ በ2013 በግርግር ጊዜ ላይ ሰዎች አለማወቅ ዝም ብሎ ይሯሯጡ አለ። ግን እኛ እንደ ማህበረሰብ አባይ ህዳሴ ግድብ እጃችን አስገብተን በቃ በአባይ ህዳሴ ግድብ እናልቃለን ብለን ቃል ገብተናል። ለመሞት ለመዳን እስካሁን ሰላም የመጣበት በእኛ በምክንያታችን በእኛ በአቅማመጣችን ነው። አሁን ላይ ባምዛ ንግድ በስፋት የሚከወንባት ነዋሪዎችም የበዙላት ከመተከል ዞን ወረዳዎች መካከልም የተለያዩ ማንነቶችና ብሔር ብሔረሰቦች ያሉባት ከህዳሴ ግድብ በኋላ የተመሰረተች አንጋፋ የአካባቢው ቀበሌ ሆናለች።